ዓለም ምን አላትና ምን ትሰጣለች? ድሃ ናት። የምትቆራባቸው ሀብቶቿን እስኪን ተመልከቱት። ወርቅና ብሩን ከገሉ ከጠጠሩ በምን ይለያል? በእውነት እኛ ስላከበር ነው ከበረ እንጂ እሱም ከአፈር ነው የሚወጣው። ሌላ ነገር እኮ የላትም ማለት ከአፈር የተለየ ሀብት የላትም። ይሄ የምንኖረው ኑሮ ክፍል አንድ ህይወት ነው ወገኖች። የማያልቅ ዘላለማዊ የሆነ ክፍል ሁለት ይወጣል። ለዚያ የምንዘጋጅበት ነው። ይሄ ገንዘባችን እስኪያልቅ ድረስ በልተናል፣ ጠጥተናል፣ ጨፍረናል። እሱ ብቻም አይደለም፣ ነፍሳችን እስክትዝል ድረስ በዓለም ውስጥ የኃጢአት አረቄ ጨልጠናል። ከወንድሞቻቸው ጋር በሰላም በፍቅር መኖር የማይችሉ ብዙዎች ናቸው። እንደ አራዊት መኖር ማለት ይሄ ማነስ፣ ከባለጸግነት ወደ ድህነት፣ ከድህነትም ደግሞ ወደ አራዊትነት፣ ወደ አውሬነት ማነስ። ከእግዚአብሔር ፈቃድ ከእግዚአብሔር ቤት በወጣን ቁጥር እናንሳለን እንጂ አንበዛም ወገኖች። እንወድቃለን እንጂ አንነሳም። እድሜህን አልጨረስከው፣ እድሜያችንን በከንቱ አላባከነውም። በእውነት ይኸው እስካሁን መምህረ ንስሐ የሌለዋል። እስካሁን ካህን አግኝቶ ስለ ኃጢአቱ ስለ ሕይወቱ ተመካክሮ የማያውቃል። እስካሁን ድረስ ስጋውን ደሙን ሳይቀበል ዝም ብሎ በቀጠሮ የሚኖር በጣም ብዙ አውታታ ሞልቷል። ይሄ ጠብና ጭቅጭቁ ይመጥነናል እኛን? ይሄ ዘረኝነቱ ይመጥነናል እኛን? ጎጠኝነቱ ወገኖቼ እስኪ ንገሩ። በዓለም ወስዶ ያልጨረሰ ማን ነው? በእውነት ገንዘብ የሰጠህ ከሰው ሁሉ ለይቶ ለአንተ ባለጸጋ ያደረገህ ምግብ እያቀያየርክ እንድትበላበት ነው። ልብስ እየቀያየርክ እንድትለብስበት ነው። በእውነት እግዚአብሔር ከሰው ሁሉ ለይቶ አንተን አዋቂ ሲያደርግህ ሌሎችን ደደብ ብለህ እንድትሳደብበት ነው፣ እንድትመጻደቅበት ነው። በእውነት አንቺን ከሁሉም ለይቶ ቆንጆ ሲያደርግሽ ራቁትሽን እየሄድሽ ሰው እንድታማልይበት ነው። በእውነት የሰጣችሁን ሀብት በደንብ አይታችሁ ታውቃላችሁ? እናንተ ክርስቲያኖች ጫት ቤቱ ለእናንተ ይመጥናል፣ መጠጥ ቤቱ ለእናንተ ይመጥናል። በእውነት ክርስቶስ በደሙ የገዛችሁ ስጋውን የቆረሰላችሁ ሌላ ዋጋ ቢጠፋ ዋጋ አድርጎ ነፍሱን የሰጠላችሁ የሰጠልን እኛ ከሁሉም በዓለም ካለው ነገር ሁሉ ይልቅ የከበርን አይደለንም? በእውነት በከበረው ሞት በሚፈራው በሚንቀጠቀጥልን በደመ ክርስቶስ የተዋጀን በወርቅና በብር አይደለም። በዚህ በገሉ በጠጠሩ በሚፈረከሰው ሌባ በሚወስደው ወርቅና ብር የተገዛን አይደለንም። በደመ ክርስቶስ በክርስቶስ ነፍስ ፋንታ ነፃ የተለቀቅ ነንኛ። እግዚአብሔር የሚፈልገው ትናንትና ዘማዊ ለምን ሆንክ አይደለም የሚለው፣ ዛሬ ተመልሰህ ድንግል ሁን። ንስሐ ሰውን ኃጢአተኛ ዘማዊውን ድንግል ታደርጋለች። ንስሐ ሰውን በኃጢአት ከወደቀ በኋላ አንስታ ጠርጋ አስተካክላ ከማህበረ መላእክት እንዳንዱ ታደርገዋለች። በዚህ ምድር ያለችው ቤተክርስቲያን ትልቁ ስብከቷ ንስሐ ግቡ ማለት ስለሆነ መድኃኒታችን ኢየሱስ ክርስቶስ ወንጌልን የጀመረበት ትልቁ ትምህርት ንስሐ ግቡ ነው። ምክንያቱም የመጣው ወደዚህ ዓለም የሰው ልጆችን የንስሐ ትምህርት አስተምሮ ንስሐ ገብተው ወደ ርስቱ ወደ መንግስቱ እንዲመለሱ ስለነበረ የመጣውም በአዳም ንስሐ ምክንያት ነው። አዳም በገባት ንስሐ ምክንያት እግዚአብሔር ወደ ዓለም መጥቷል። ንስሐ የገባው አዳም እግዚአብሔርን ወደ ዓለም አምጥቶታል። እግዚአብሔርን ምሕረቱን ማግኘት ብቻ አይደለም የአዳም ንስሐ የጠቀመችው። የአዳም ንስሐ እግዚአብሔርን አዳምን እንዲሆን አድርገዋለች። እግዚአብሔር የአዳምን አካል እንዲያደርግና ባህሪውንም ገንዘብ እንዲያደርግ ረድታዋለች። የአዳም ንስሐ ዲያብሎስን ክፋቱ ትዕቢቱ ንስሐ ለመግባቱ አዋርዳው ትኖራለች። አዳምን ደግሞ ንስሐ መግባቱና ትህትናው ራሱን በእግዚአብሔር ፊት ማዋረዱ በእግዚአብሔር ፊት ከፍ አድርጋው ትኖራለች። ከሰማያት ሁሉ በላይ ያለውን ሰማይ የወረሰው የአዳም ባህሪ አዳም ስለገባው ትህትና ስለገባው ንስሐ ስላሳየው ትህትና በእግዚአብሔር ፊት በእግዚአብሔር እግር ስር ወድቆ በለመነው ልመና ምክንያት እግዚአብሔር ሰው እንዲሆን አድርጎታል።
ስለዚህ ንስሐ ወደፊትም እንደምናየው በሰው ሕይወት ውስጥ ትልቁ ስራ የተሰራው በንስሐ ምክንያት እንደሆነ ልብ ማለት ይገባል። እዚህም መጽሐፍ ላይ መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ያስተማረው ትምህርት ንስሐ የሚገቡ ሰዎች ከሁሉም በላይ በእግዚአብሔር ዘንድ ትልቅ ስፍራ የሚሰጣቸው መሆኑን ለማሳየት ያስተማረው። ትልቁ ልጅ አባቱን ደስ የሚያሰኝ ከአባቱ ፈቃድ ከአባቱም ቤት መውጣት ደስ የማያሰኘው ከአባቱ ፈቃድ ከአባቱ ትእዛዝ ከአባቱም ቤት ውጭ ሌላ ዓለም የማያውቅ ለአባቱ ደገኛ ልጅ ነው። መልካም ሰው ለአባቱ ቀን አገልጋይ ስለሆነ ስለዚህም በአባቱ ቤት ከአባቱ ጋር ነው የሚኖረው። ትንሹ ልጅም ለተወሰነ ጊዜ ከአባቱ ትእዛዝ ሳይወጣ በአባቱ ቤት ውስጥ ከታላቁ ወንድሙ ጋር አብሮ ይኖር ነበር። ቆይቶ ግን ከወንድሙም ከአባቱም ተለይቶ ወደ ሌላ ቦታ መሄድ አሰበ። ሊሄድ ሲያስብ አባቴ ሆይ ብሎ አባቱን ጠርቶ ሐሳቡን አማከረው። ሀበኒ መክፈልተ ርስት ዘይረክበኒ እምነዋይከ ከገንዘብህ የሚደርሰኝን ስጠኝና ስደደኝ አለው። አባቱም ሐሳቡን ሰምቶ አልተቃወመው። እሺ ብሎ ከገንዘቡ የሚደርሰውን ሰጥቶ ሰደደው። ያንን ይዞ ሄዶ ብዙ አልቆየም። በዓለም ውስጥ ሲበላና ሲጠጣ ሲዘፍንም ሲያጨበጭብም የዚህ ዓለም ገንዘብ ከመታየቱ መጥፋቱ ይቀድማልና ዋህለቀ ኩሎ ነዋዮ በመራት በመዳራት በኃጢአት ገንዘቡን ጨረሰ። ወዲያው ሲያልቅበት ከዚያች ሀገር በዚያች ተሰዶ በሄደባት ሀገር ውስጥ ካሉ ባለጸጎች በአንዱ ቤት ውስጥ ተቀጥሮ ገባ። ያ ባለጸጋ ገዝቶ ያመጣው ነውና እሪያ እንዲጠብቅ አደረገው። ከእሪያዎቹ ጋር አብሮ ምግብ በላ። ከሚጠብቃቸው እሪያዎች ጋር እነሱ የሚመገቡትን ተመገበ። ከአባቱ ቤት ውስጥ ካሉ አገልጋዮች አንሶ ከሰውነት ተርታ ወጥቶ አራዊቱ ከሚመገቡት ምግብ መብላት ጀመረ። ምንድነው ልዩነታቸው? ጠባቂውና ተጠባቂዎቹ ልዩነት የላቸው። አንድ ሆኑ። አብረው መብላት ጀመሩ። ቆይቶ አንድ በጎ ሐሳብ በልቡ ብቅ አለለት። ሚመጣን አግብርቲሁ ወገባይቱ ላዌ እላያተርፍ ወለክላል። በአባቴ ቤት እህል ተርፏቸው የሚኖሩ የአባቴ አገልጋዮች ስንት ናቸው? እትመየጥ ወአጉር ሀዋዌ ወደ አባቴ እመለሳለሁ እሄዳለሁ። አባቴን አባ አበስኩ በሰማይኒ ወበቅድሜከኒ በሰማይ መለኮትህን በምድር ሰውነትህን ወይም በሰማይም በምድርም ያለች የሞላች ፈቃድህን ተላልፌያለሁ፣ በድያለሁ እላለሁ ብሎ ማሰብ ጀመረ። ይሄ በጎ ሐሳብ ነው። ከሪያዎች መካከል ሆኖ ሪያዎች የሚበሉትን እየበላ ይህን ማሰቡ መልካም። ይህን አስቦ ወደ አባቱ ተመለሰ ነው የሚለው። ባጭሩ ታሪኩ የምታውቁትም ስለሆነ ሁል ጊዜ የሚነገር ነው። የእግዚአብሔር ቤተሰቦች በዚህ ውስጥ የዚህ ባለጸጋ ደግነቱ አይገርማችሁም? በመጀመሪያ አባቴ ሆይ ከገንዘብህ የሚደርሰኝን ስጠኝና ልሂድ አሰናብተኝ ባለ ጊዜ አልተቃወሙ። እሺ ብሎ ወከፈሎ ነዋዮ ነው ከገንዘቡ ያለውን አካፍሎ ሰጥቶ ሰደደው ይላል። ለምን ትሄዳለህ አልሰጥህምም አላለው። ወዴት ትሄዳለህም አላለው። ወዴት ትሄዳለህ ብሎ ቢጠይቀው እሱስ ቢሆን መድረሻውን መቼ ያውቀውና መሄጃውን መቼ ያውቀዋል?
መሄድ ብቻ ነው የሚፈልገው። መሄጃውን የት እንደሆነ አያውቅም። ገንዘብ ብቻ ነው የሚፈልገው። ገንዘቡን ምን እንደሚያደርግበት አያውቅም። አባቱም ተመልሶ እንዲመጣ ያውቃልና ዝም ብሎ ፈቃዱን ይፈጽምለታል። ወገኖች ይህ ባለጸጋ ደግነቱን ተመልከቱ። ገንዘቡን መስጠቱ፣ ልጁን ፈቅዶ መስደዱ፣ የልጁን ፈቃድ አልተቃወሙ። ይህ ባለጸጋ እግዚአብሔር ነው ወገኖች። ታላቅና ታናሽ ልጆች የተባልንም እኛ ነን። ታላቅ ልጅ የሚባሉት ንስሐ የማያስፈልጋቸው በሰማይ ያሉ መላእክት ናቸው። ታናሽ ልጅም የተባልን በዚህ ዓለም የምንኖር እኛ ነን። ወይም ታላቅ ልጅ የተባሉ በበረሃ ድንጋይ ተንተርሰው ጤዛ ልሰው ዳዋ ጥሰው ድምፀ አራዊትን ታግሰው የሚኖሩ ባህታውያን ልጆቹ ናቸው። ባህታውያን እንደ ታላቅ ልጅ ናቸው። እነሱ ሁልጊዜ በአጋንንት ላይ እንደዘመቱ ናቸው። ሁልጊዜ ኃጢአትን እንደተቃወሟት ይኖራሉ። ኃጢአትን ድል እንደነሷት፣ ኃጢአትን ለመስራት አይደለም፣ ለመናገር አይደለም፣ ለማሰብ ጊዜ የሌላቸው በጣም ብዙ ቅዱሳን አሉ። እንደ እግዚአብሔር መላእክት ዘወትር በምስጋና ስለሚኖሩ ሌሊት የሚተኙበት ቀንም ከንቱ የሆነ ነገር የሚናገሩበትና ለስጋቸው የሚሯሯጡበት ትርፍ ጊዜ የላቸውም። 24ቱንም ሰዓት እግዚአብሔርን ያገለግሉበታል። እነዚህ እንደ ታላቅ ልጅ ተጠርተዋል። ታላቅ ልጅ ማለት እኒህ ናቸው። ሁልጊዜ በምድር ሆነው በሰማይ እንዳሉ መላእክት የሚኖሩ አባቶቻችን ናቸው ታላቅ ልጅ የተባሉት። ያ ታላቁ ልጅ በወንጌል እንዳያችሁት ከአባቱ ፈቃድ ከአባቱም ቤት መውጣት አይፈልግም። የአባቱን ሀብት ይዞ ወደ ዓለም መሄድም አይፈልግም። የአባቱ ሀብት እሱ ነው፣ ያውቃል። እንደ ታናሹ ልጅ የሚደርሰውን ድርሻውን ይዞ በዓለም መሄድ ይችላል፣ ግን አያደርገውም። ቅዱሳንም እንዲህ ናቸው ወገኖቼ። ታላቅ ልጅ የተባሉት ቅዱሳን የተሰጣቸውን ሀብተ መንፈስ ቅዱስ የፈውስ ሀብት አላቸው። ድውያንን የመፈወስ እንኳን ጥላቸውን ጥለውበት እንኳን ልብሳቸውን አሳርፈውበት ጭራቸው ነክቶት ልብሳቸው ነክቶት እንኳን በአካል ተገኝተው ደብዳቤ ጽፈው ጋኔን የሚያባርሩ ቅዱሳን አሏት ይህች ቤተ ክርስቲያን። ሚልኪ ቁልዘቢያዊ የሚባለው ጻድቅ እንዲህ ነበር። መስከረም 1 በተጻፈው መጽሐፈ ስንክሳር ላይ እንደምታነቡት ሚልኪ ቁልዘቢያዊ ውጣ ብለሃል ብሎ ደብዳቤ ሲጽፍ ጋኔኑ የትም ሀገር ይሁን ወጥቶ ይሄድ ነበር። ይህንን ሀብታቸውን ይዘው ወደ ዓለም መሄድ አይፈልጉም። ያንን ሀብት ከሰጣቸው ከእግዚአብሔር ጋር አብረው ይኖራሉ። ዓለም በጨረፍታ ያንን ሀብት ብታይባቸው ተከትላቸው እንደምትሄድ ያውቃሉ። ያንን ቅድስናቸውን ብታየው ዓለም በከንቱ ውዳሴ እየተከተለች እንደምትጥላቸው ያውቃሉና እነሱም ጀርባቸውን ሰጥተዋት ይኖራሉ። ሁልጊዜ በአባታቸው ቤት ይኖራሉ። ታላላቅ ልጆች ምንጊዜም ከአባታቸው ትእዛዝና ከአባታቸው ቤት የማይወጡ ባህታውያን ቅዱሳን ናቸው። ሁልጊዜ ጽድቅን ብቻ የሚያስቡ አንደበታቸው ቁጥብ ልዝብ የሆነ ዓለማዊ ንግግር ተርታ ንግግር ለመናገር ጊዜ የሌላቸው ናቸው። ዓይኖቻቸው መጻሕፍትን የሚመለከቱ እጆቻቸው በጎ መጻሕፍትን የሚያገላብጡ በጎ የሆነውን ብቻ የሚሰሩ ታላላቅ ልጆች ማለት እነሱ ናቸው። ታላቅ ከመሆናቸው የተነሳ ሰማያዊ ምስጢር ሳይቀር የሚገለጥላቸው ማለት ነው። እዚህ ሆነው በሰማይ ያለውን ኪሩቤል የተሸከሙትን ዙፋን ያጥናሉ። እዚህ ሆነው በሰማይ ካለው ከእግዚአብሔር ጋር ይነጋገራሉ። እግዚአብሔር እየመጣ የሚጎበኛቸው ታላላቆች እነሱ ናቸው። ሁልጊዜ እሱን ሲያገለግሉ ይኖራል። እሱን ከማገልገል በቀር ሌላ ተግባር የሌላቸው ናቸው። እነዚህ ታላላቅ ልጆች ይባላሉ። ወደ ዓለም ለመውጣት ፍላጎትም ጊዜም የላቸው። አስቧትም ዓለም
ቢመጡ ክብር እንደሚሰጣቸው ያውቃሉ፣ ግን አይፈልጉትም፣ አይሹትም። አቡነ ተክለ ሃይማኖት በገድላቸው ተጽፎ እንደምናነበው በአቡነ ኢየሱስ ሞዐ ገዳም በነበሩበት ዘመን ድውይ እየፈወሱ ጋኔን እያወጡ መነኮሳቱ ያደንቋቸው፣ ይንከባከቧቸው ጀመር፣ ያከብሯቸው ጀመር ይላል። መጀመሪያ ተርታ ሰው ሆነው ጸጋቸውን ደብቀው ለመነኮሳቱ ምግብ የሚያዘጋጁ ተላላኪ ሆነው ነበር በገዳሙ ያገለግሉ የነበረው። በኋላ ግን ጋኔን ሲያወጡ ድውይ ሲፈውሱ አዩአቸውና በምኔቱ ና ከኔ ጋር ተቀመጥ አሏቸው። ከዚህ በኋላ ነው ተነስቶ ሄዱ። ቤት ጠራቂ ሆነው ብዙ ዘመን ኖረዋል። የመነኮሳቱ እንጀራ ጋጋሪ ሆነው ንፍሮ ቀቃይ ሆነው ብዙ ዘመን ኖረዋል። ለመነኮሳቱ ውሃ ቀጅ ሆነው ኖረዋል። ወንበር ተዘርግቶላቸው ይቀመጡ መባል ሲጀምሩ ግን ተነስተው ሄደዋል። አይፈልጉትማ። የዚህን ዓለም ታላላቅ ልጆች ማለት እነሱ ናቸው። ወደ ዓለም መውጣት አይፈልጉም። ታናሽ ልጅ የተባለው ደግሞ ሰብአ ዓለም ወይም በዓለም የምንኖር እኛ ነን፣ የእግዚአብሔር ቤተሰቦች። ታናሽ ልጅ የተባለው እኛ ነን። የትኛው ልጅ? እነማን? እኛ። ታናሹ ልጅ የምንባል እኛ። ከእግዚአብሔር ያገኝናትን ጸጋ ይዘን ወደ ዓለም የምንወጣ ወደ ፈለግነው ነገር የምንሄድ። ያ ታናሽ ልጅ እንደምታውቁት የሚሄድበትንም አያውቅም፣ ገንዘቡንም ለምን እንደሚፈልገው አያውቅም። በዓለም ያለው ሰው ሁሉ የሚሄድበትን ያውቃል ብላችሁ ታስባላችሁ? የሚሄድበትን የማያውቅ እኮ በጣም ብዙ አለ። የሚያደርገውንም የሚናገረውንም የማያውቅ በጣም ብዙ አለ። ወገኖች በዓለም ውስጥ ስንኖር ብዙ ችግር ነው ያለው። እግዚአብሔር ዓለምን እንድናውቃት እውቀቱን ጸጋውን ካልሰጠን በስተቀር ችግር ነው። ታናሹ ልጅ የሚገጥመውን ፈተና አያውቅም። ይሄ ማለት እኛም እንዲህ ነን። የሚገጥመንን ፈተና አናውቅም። ያለን ሀብት መቼ እንደሚያልቅብንም አናውቅም። ብቻ እግዚአብሔር የሰጠንን ነገር ይዘን ወደ ዓለም መውጣት ነው የምንፈልገው። እግዚአብሔር የሰጣቸውን እውቀት ይዘው ወደ ዓለም ገብተው በዛው የቀሩ ብዙዎች አሉ። እግዚአብሔር የሰጣቸውን ጸጋ ይዘው መልካም ቀናን ከደም ግባት እግዚአብሔር ቢሰጣቸው ያንን ሀብት ከእግዚአብሔር ተቀብለው ኃጢአት የሰሩበት ሞትን የሸመቱበት በጣም ብዙዎች ናቸው። እስኪያልቅ ድረስ በዛው በዓለም ናቸው። ውበታቸው እስኪረግፍ ሕይወታቸው እስኪያልፍ ድረስ በዛው የቀጠሉ በጣም ብዙዎች ናቸው። ታናሹ ልጅ ትንሽ ካገኘ በአባቱ ቤት መኖር አይፈልግም። መሄድ ነው፣ መውጣት ነው የሚፈልገው። ወገኖቼ እኛ ታናናሽ ልጆቹ ከእግዚአብሔር የተቀበልነው በጣም ብዙ ሀብት አለን። ያንን ይዘን ግን ወደ ዓለም ልንገባ አይገባንም። ያንን ይዘን ከአባታችን ቤት ልንወጣ ግን ፈጽሞ አይገባም። ብንወጣም ያልቃል ወገኖቼ፣ ሁሉም ያልቃል። ሁሉም እንኳን እኛ እጅ ላይ ያለው ዓለም ራሷ የምታልቅ ዓለም ናት። ወደምታልቀው ዓለም ነው የምንሄደው የሚያልቀውን ነገር ይዘን። ትንሹ ልጅ ይህን ሁሉ ነገር አላሰበም። ያልቃል ብሎም አላሰበም። ከአባቱ የተቀበለውን ገንዘብ ይዞ በዓለም ውስጥ እንደፈለገ ሊሆን ከአባቱ ፈቃድ ውጭ ሆኖ መኖር ነው የፈለገው። ብዙዎቹ ከሃይማኖት የሚወጡት፣ ብዙዎቹ ከቤተ ክርስቲያን የሚርቁት ትእዛዙን ሕጉን ላለመስማት መፈጸም ሲያቅታቸው መስማት ቢተው የሚሻላቸው ይመስላቸዋል። ግን አይደለም። በራቅን ቁጥር ማለቅም አለ። የእግዚአብሔር ቤተሰቦች እንኳን ገንዘባችን እኛም ራሳችን እናልቃለን፣ እንጠፋለን። መጨረሻ አለን። መጨረሻ ከሌለው አምላክ ቤት ውስጥ ብንኖር ግን መጨረሻ የሌለው ሕይወት አለን። ይህ የምንኖረው ኑሮ ክፍል አንድ ሕይወት ነው ወገኖች። እማያልቅ ዘላለማዊ የሆነ ክፍል ሁለት ሕይወት አለ። ለዚያ የምንዘጋጅበት ነው ይሄ እንጂ ዋናው አይደለም የተሰጠን። የሚያልቀው ነው የተሰጠን በመጀመሪያ። ምክንያቱም
በሚያልቀው ተፈትነን ታምነን የተገኘን እንደሆነ የማያልቀውን ዓለም መውረስ መቀበል እንደምንችል ስለሚታወቅ ነው በእግዚአብሔር ዘንድ። ግን ይህንን የሚያልቀውን ይዘው በዚያው ጠፍተው የቀሩ እጅግ በጣም ብዙዎች ናቸው። ታናሹ ልጅ እንዳያችሁት ከወጣ በኋላ ከአባቱ የወሰደው ገንዘብ ብዙም አልቆየለትም። እጁ ላይ አልቆየም፣ አልቆበታል። ወዲያውኑ የሌሎች ሰዎች አገልጋይ ሆኗል። የዚያ ባለጠጋ ልጅ የሌሎች ሰዎች ተቀጣሪ ሆኖ ተሰማርቷል። እነዚያም ወስደው አሳማ አስጠብቀውታል። ከአሳማዎችም ጋር እኩል ሆኖ ከነሱ ጋር እየኖረ ከነሱ ጋር እንዲበላ አድርገውታል። ከእግዚአብሔር ቤት ከወጣን ችግሩ ብዙ ነው ወገኖች። ከእግዚአብሔር ፊት ከኮበልን የሚገጥመን ፈተና በጣም ብዙ ነው። ማምለጫ የለንም። የንጉሱ ልጅ ማለት እኛ ነን። የባለጸጋው ልጆች፣ የእግዚአብሔር ልጆች፣ እንኳን ልጆቹ አገልጋዮቹ እህል ተርፏቸው የሚኖሩ የእሱ ልጆች ነን እኛ። ይሄ ማለት እንኳን ለሰው ልጆች ባሪያው በአምሳሉ ለፈጠራቸው በባህርም በየብስም ላሉ ስነ ፍጥረታት መግቦ የሚያኖር እሱ እግዚአብሔር ነው። እንኳን ለሰው ልጆች የእግዚአብሔር መልክ ላላቸው የእግዚአብሔር ምሳሌ ለሆኑት በምድረ በዳ ያሉ ጽጌያትን ውበት የሚሆናቸው እሱ ነው። ውበት የሆናቸው ባህርን እንዳትነጥፍ የሚያደርጋት እሱ ነው። ሰማይንም በደመና የሚሸፍናት እሱ ነው። ባለጸጋ ነው። ሰማያትን በከዋክብት ያስጌጣቸዋል። ባለጸጋ ነው። ምድረ በዳውንም በአበቦች ያሸበርቀዋል። ባለጸጋ ነው። ውሆች፣ ፈሳሾች፣ ውቅያኖሶች አይጎሉበትም። ባለጸጋ ነው። በእውነት ክርስቲያኖች በምድረ በዳ ካሉ እንስሳትና አራዊት አንዱም እንኳን በረሃብ ምክንያት አይሞትበትም። ባለጸጋ ነው። ስፍር ቁጥር የሌለውን ፍጥረት መግቦ የሚያኖር ነው። ክቡር ዳዊት ሲዘምርለት አይነ ኩሉ ነፍስ ይስፎኪ ያከይለው አንተ ተሆሙ ሲሳው በጊዜው የሁሉም ነፍስ የፍጥረት ሁሉ የነፍሳት ሁሉ አይን አንተን ተስፋ ያደርጋል። ሁሉንም በጊዜው ትመግባቸዋለህ ይላል። የሀገራችን ሰዎች ሲጸልዩ ምን ይሉታል? ሲያመሰግኑት ምን ይሉታል? እጉራ ወራ ቀላቢው ይሉታል። በእውነት እግዚአብሔር ቤዛን ያላቸውንም የሌላቸውንም ፍጥረታት መግቦ የሚኖር አምላክ አይደል? ለሁሉም መጋቢ የሆነ አምላክ ነው። ባለጸጋ አባት አምላክ ነው ያለ። ከአምላክነቱ በተጨማሪ አባትነቱ አይገርም? ከፍጡርነታችን በተጨማሪ ልጅነት ደርቦ ሰጥቶ በቤቱ ያኖረን የዚህ ባለጸጋ ልጆች ነን። በታማኝነት ከእርሱ ጋር ብንኖር ተከፍሎ አይደለም የሚሰጠን። የአባታችን የሆነው ሀብት በሙሉ የኛ ነው። ሐዋርያት በቤቱ ቢኖር ድውይ መፈወስ፣ ጋኔን ማውጣት ብቻ አይደለም የተሰጣቸው። አማልክት ተብሎ መጠራት፣ አምላክ ተብሎ መጠራት ሁሉ ተሰጥቷቸዋል። እሱ ራሱ በቅዱስ ወንጌል ነግሮናል። በዮሐንስ ወንጌል ምዕራፍ 10 ላይ እንደተናገረው እልክቱ ወሶበለ እልክቱ አማልክት ይቤሎም ለኮነ ቃል እግዚአብሔር አብሆሙ ይላል። ካህናቱን፣ ጳጳሳቱን፣ ሐዋርያትን፣ አገልጋዮቹን ቃል እግዚአብሔር ከነሱ የሚነገር እነሱን አማልክት ተብለዋል ይላል ኢየሱስ ክርስቶስ ሲያስተምር። እስከዚህ ድረስ ማዕረግ ይሰጣል ለሰው ልጆች። ይሄ ሁሉ ማዕረግ ነው የሚሰጠው ለሰው። ወተን ብንሄድ የምናጣው ነገር ብዙ ነው ወገኖች። በዓለም ውስጥ ምን ይገኛል? ዓለም ምን አላትና ምን ትሰጣለች? ድሃ ናት። የምትቆራባቸው ሀብቶቿን እስኪ ተመልከቱት። ወርቅና ብሩን ከገሉ ከጠጠሩ በምን ይለያል? በእውነት እኛ ስላከበር ነው ከበረ እንጂ ገል ጠጠር ማለት እኮ እሱ ነው። አፈር ነው፣ ካፈር የሚወጣ ነው። እንደው የሰው ልጅ ሞኝነቱ ካፈር መካከል የተለየ ሌላ መልክ ያለውን አፈር ለይቶ ወርቅ ይለዋል። እሱም ካፈር ነው የሚወጣው። ሌላውስ ቢሆን የምናጌጥበት እጅግ የምንወደው በዓለም ያለው ውድ ሀብት ከአፈር የሚገኝ አይደል?
ሌላ ነገር እኮ የላትም ማለት ከአፈር የተለየ ሀብት የላትም። ስለዚህ ምን ዋለው ሀብታ? ይልቁንም ባለጠጋው አባት አይሻልም እንደ ወገኖች? ስለዚህም ታናሹ ልጅ ዛሬ ወደ አባቱ ቤት የሚመለስበት ዕለት ሊሆን ይገባል። ታናሹ ልጅ ከእሪያዎች ጋር እንደ እሪያ እየኖረም የአባቱ ቤት ትዝ አለው። ሚመጣን አግብርቲው ወገባይቱ ለአቡየን ሊያተርፉ ወለይትላ በአባቴ ቤት ምግብ ተርፏቸው የሚኖሩ አገልጋዮች ስንት ናቸው? እመለሳለሁ ወገኖች፣ እመለሳለሁ በሉ። እንደ ታናሹ ልጅ እናስብ። እውነት ነው፣ እንደ ታናሹ ልጅ የእሪያ አይነት አኗኗር እየኖርን ያለን ብዙዎች ነን። እንደ እንስሳ እንደ አራዊት እየኖሩ ያሉ ብዙዎች ናቸው። እርስ በርሳቸው የሚበላሉ የሚነካከሱ፣ ከወንድሞቻቸው ጋር በሰላም በፍቅር መኖር የማይችሉ ብዙዎች ናቸው። ከአራዊት ጋር መኖር ማለት ይሄ ነው። እንደ አራዊት መኖር ማለት ይሄ ነው። ማነስ ከባለጸግነት ወደ ድህነት፣ ከድህነትም ደግሞ ወደ አራዊትነት ወደ አውሬነት ማነስ። ከእግዚአብሔር ፈቃድ ከእግዚአብሔር ቤት በወጣን ቁጥር እናንሳለን እንጂ አንበዛም ወገኖች። እንወድቃለን እንጂ አንነሳም። ስለዚህ ወደ ቤቱ እንመለስ። እንስሳዊ አስተሳሰብ፣ እንስሳዊ ጠባይ ያለን ሰዎች ካለን አሁን ወደ አባቴ ቤት እመለሳለሁ ብለን ወደ አባታችን ቤት ለመመለስ ቀጠሮ ልንይዝ ይገባናል። እንደ እንስሳት የሚኖር በጣም ብዙ ነው። እንደ ሰው መኖር እንደ ሰው አንድ ሚስት አግብተህ ኑር ቢባል የለም ከዚያ በላይ ነው ብሎ እንደ እንስሳ እየኖረ ብዙ ነው። በአንዲት ሚስት ተወስኖ መኖር እንደ ሰው መኖር ነው ወገኖች። በድንግልና በቅድስና ደግሞ በምንኩስና መኖር እንደ መልአክ ለመኖር መመኘት ነው። ስለዚህ ቢያንስ እንደ ሰው እንኳን መኖር ያልቻለ ስንት ሰው አለ አይደል? በእውነት የተሰጠውን ሀብት የሚያባክን በጣም ብዙ ነው ያለው። ያም ሄዶ ከእንስሳት ከአራዊት ጋር ነው የተጋባው የኖረው አብሮ መኖር የጀመረው እንደ እንስሳት እንደ አራዊት ነው የኖረው። ያ ኑሮ ለሱ እንደማይገባ ግን ወዲያው ትዝ አለው። ወገኖቼ አሁን የምንኖርበት ኑሮ ለእኛ ይገባል፣ ይመጥናል። በእውነት እናንተ ክርስቲያኖች ጫት ቤቱ ለእናንተ ይመጥናል? መጠጥ ቤቱ ለእናንተ ይመጥናል? በእውነት ክርስቶስ በደሙ የገዛችሁ ስጋውን የቆረሰላችሁ ሌላ ዋጋ ቢጠፋ ዋጋ አድርጎ ነፍሱን የሰጠልን እኛ ከሁሉም በዓለም ካለው ነገር ሁሉ ይልቅ የከበርን አይደለንም? በእውነት በከበረው ሞት በሚፈራው በሚንቀጠቀጥለት በደመ ክርስቶስ የተዋጀን በወርቅና በብር አይደለም፣ በዚህ በገሉ በጠጠሩ በሚፈረከሰው ሌባ በሚወስደው ወርቅና ብር የተገዛን አይደለንም። በደመ ክርስቶስ በክርስቶስ ነፍስ ፋንታ ነፃ የተለቀቅ ነንኛ። በዓለም ካሉ ነገሮች ሁሉ በእውነት እንደ ክርስትና እንደ ክርስቲያን የከበረ ማለት አሁን ያለንበት ህይወት ግን ይመጥነናል። በእውነት ይሄ ጠብና ጭቅጭቁ ይመጥነናል እኛን? ይሄ ዘረኝነቱ ይመጥነናል እኛን? ጎጠኝነቱ ወገኖቼ እስኪ ንገሩ። በሰማይ ካሉ መላእክት ጋር እንኳን ያለ ድንበር አንድ ሀገር መውረስ እንድንችል አልተፈቀደልን? መላእክት ከኔ ወገን ነህ ከኔ ወገን አይደለም ይሉናል? አይሉንም። አንዱን ክርስቶስን ለማመስገን በተወለደባት በረት ዙሪያ ሰውና መላእክት አንዱ ነው ታይተዋል። በሰማይም አንድ ሀገር ነው ወርሰን የምንኖረው። ልብ በሉ፣ ተፈጥሯችን ልዩ ልዩ ነው። እነሱ ብርሃናውያን፣ እኛ መሬታውያን። ልብ በሉ፣ እነሱ ሰማያውያን፣ እኛ መሬታውያን ነን። እኛ መዋዕታውያን ነን፣ እነሱ ደግሞ ሕያዋን ናቸው። ግብርም ባህሪም ይለያየናል። እነሱ አይበሉም፣ እኛ እንበላለን። እኛ እንደግማለን፣ እነሱ አይደግሙም። ግን ሃይማኖት አገናኝቶን ድንበር አጥፍቶልን ሃይማኖታችን እንኖራለን።
ምን ነው ወገኖቼ፣ ወንድሜ ታናሹ ልጅ ባንተና በወንድምህ መካከል ሃይማኖት ድንበር አላጠፋልህ ያለው ሃይማኖት ፍቅር አልሆነ አልመሰረት ያለው ለምንድን? ታናሹ ልጅ የእግዚአብሔር ልጅ በእውነት ወደ እግዚአብሔር የምትመለስበት ቀን ዛሬ ወደ አባቴ ቤት እመለሳለሁ ብሎ መመለስ ይገባል። እስኪ ሁላችሁም በሉ ወደ አባቴ ቤት እመለሳለሁ። እስኪ ድምጻችሁ አይሰማ? ስለዚህ በንስሐ እንመለስ ወገኖች። ትናንት እንደ ታናሹ ልጅ ኖረናል። ገንዘባችን እስኪያልቅ ድረስ በልተናል፣ ጠጥተናል፣ ጨፍረናል። እሱ ብቻም አይደለም፣ ነፍሳችን እስክትዘል ድረስ በዓለም ውስጥ የኃጢአት አረቄ ጨልጠናል። ትናንት እንደ ታናሹ ልጅ እግዚአብሔርን በሚያስቀይም አኗኗር ሁላችንም ኖረናል። በዛ ውስጥ ያልኖረ ማን ነው? በእውነት የእግዚአብሔርን ሀብት ያላባከነ ማን ነው? ከአባቱ የተሰጠውን ሀብት በዓለም ወስዶ ያልጨረሰ ማን ነው? በእውነት ገንዘብ የሰጠህ ከሰው ሁሉ ለይቶ ለአንተ ባለጸጋ ያደረገህ ምግብ እያቀያየርክ እንድትበላበት ነው። ልብስ እየቀያየርክ እንድትለብስበት ነው። በእውነት እግዚአብሔር ከሰው ሁሉ ለይቶ አንተን አዋቂ ሲያደርግህ ሌሎችን ደደብ ብለህ እንድትሳደብበት ነው፣ እንድትመጻደቅበት ነው። በእውነት አንቺን ከሁሉ ለይቶ ቆንጆ ሲያደርግሽ ራቁትሽን እየሄድሽ ሰው እንድታማልይበት ነው። በእውነት የሰጣችሁን ሀብት በደንብ አይታችሁ ታውቃላችሁ? እግዚአብሔር ኧረ ተው ታናሹ ልጅ ያልሰጠህ ሀብት ምን አለ? ግን ብዙዎቻችን በዛው እናጠፋዋለን። በዛው በምራት ዋይለቀ ሁሉ በምራት ነው፣ በመዳራት ሀብቱን ሁሉ ጨረሰው። የዚያን ታላቅ ባለጸጋ ወስዶ አባከነው። ምን ይደረግ ወገኖች? ሌላ እንኳን ባይኖራችሁ ሐዋሳቶቻችሁ ከእግዚአብሔር የተቀበላችኋቸው ሀብቶች ናቸው። አንደበታችሁን አባክናችሁት የለም? ክፉ እየተናገራችሁበት እየተናገርንበት አይኖቻችንን አባክነናቸው የለም እንዴ? መጨረስ በኃጢአት መጨረስ ማለት እኮ ነው። እድሜስ ሀብት አይደለም ከእግዚአብሔር የተቀበልነው? እድሜህን አልጨረስከው? እድሜያችንን በከንቱ አላባከነውም? በእውነት ይኸው እስካሁን መምህረ ንስሐ የሌለዋል። እስካሁን ካህን አግኝቶ ስለ ኃጢአቱ ስለ ሕይወቱ ተመካክሮ የማያውቃል። እስካሁን ድረስ ስጋውን ደሙን ሳይቀበል ዝም ብሎ በቀጠሮ የሚኖር በጣም ብዙ አውታታ ሞልቷል። ታናሹ ልጅ ማለት ያለ እድሜውን በከንቱ የጨረሰ ይሄ ችግር ነው ወገኖች። ታናሹ ልጅ ግን መጨረሻ ያሰበው ሀሳብ መልካም ነው። ወደ አባቴ ቤት እመለሳለሁ ነው ያለው። ስለዚህ እንመለስ ወገኖች። እንዲህ ብሎ ባሰበ ጊዜ አልቆየም፣ ወዲያው መጣ። ንስሐ ቢያንስ 3 ደረጃዎችን ማለፍ ግድ ይለዋል። አንደኛው መጸጸት ነው። ኃጢአቱን ከሰሩ በኋላ እግዚአብሔርን በድያለሁ ብሎ ማመን ነው በልብ። ይሄ መጀመሪያው የንስሐ ደረጃ ነው። በልባችንም እኮ አናምንም ብዙዎቻችን። በቃ እግዚአብሔር እኔ ሰው የማያደርገውን ኃጢአት አድርጌያለሁ የሚል እኮ በጣም ብዙ ነው። ልክ በቃ በጾም ከሻረ ከሚስቱ ተላልፎ ወይም ከባሏ ተላልፋ ከሄደች እንዴ ቄሶች ሲበሉ የለ እንዴ የሚል በጣም ብዙ ነው። ወይ የሆነ ምክንያት ፈልጎ ኃጢአቱን አልብሶ ያስተኛታል። የንስሐ ግን የመጀመሪያው ደረጃ እግዚአብሔርን በደልኩ ብሎ ማሰብ ነው። ይሄ መጀመሪያው። ሁለተኛው ንስሐ ለመግባት ቆርጦ መነሳትና ጉዞ መጀመር። ቆርጦ መነሳት መጀመር፣ ንስሐ ወደሚሰጡ ሰዎች መሄድ ማለት ነው። መታመምን ማወቅ የመጀመሪያው ነው አይደል? የህመም ስሜት ሲሰማ ኋላ ደግሞ ሐኪም ቤት ለሄድ ነው ማለት ሁለተኛው። ሶስተኛው መምህረ ንስሐ ፊት ሄዶ ወይም ደግሞ ካህኑ ፊት ሄዶ ኃጢአትን መናዘዝ ነው። ራሱ ኢየሱስ ክርስቶስ እንዳደረገው አምላካችን ኢየሱስ ክርስቶስ ምን ብሏል? ሂድና ራስህን ለካህን አሳያለሁ፣ ሊቀ ካህናት ኢየሱስ ክርስቶስ። ስለዚህ ሂዶ በካህን ፊት ቢቻል እያለቀሱ በእንባ ነፍስን ማጠብ ነው።
ባይቻል ደግሞ ሂዶ አንገትን ደፍቶ ዝቅ ብሎ ንስሐን መቀበል። ይሄ ሶስተኛው። አራተኛው ኃጢአትን ፈጽሞ መጥላት ነው። ላይመለሱ መሄድ ነው ወደ እግዚአብሔር። ላንመለስ መሄድ ነው ወደ እግዚአብሔር። ይሄ የመጨረሻው ደረጃ ይሆናል ማለት ነው። ይሄም ልጅ እሱን ነው ያደረገው። አባት ሆይ በሰማይ አንተን በምድርን ፈቃድን በድያለሁና ወደ አንተ መለሳለሁ ብሎ ወደ አባቱ ሄደ። እንዲህ እለዋለሁ እያለ ነበር ሄደው። አባቱ ግን ገና ከሩቅ ሲያየው ልጄ መጣ ብሎ እየሮጠ ሄዶ አቅፎ ተቀበለው ይላል። የአባቱን ደግነት ቅድም ነግሬያችኋለሁ። አሁንም እንደዚያው ነው። ልጄ እንኳን መጣህልኛል። ያ ሁሉ ገንዘብ የታደረስከው አላለው። ልጄ እንኳን መጣህልኝ ብሎ ባጠገቡ የነበሩ አገልጋዮቹን አዘዛቸው። አምጽኡ አልባሰ ቅድዋተ፣ መልካም መልካሙን ልብስ አምጡ አልብሱት። ደይ ወልቀተ ውስተ አጻብዑ፣ በጣቱም ቀለበት ጨምሩለት። ዋሳይነ ውስተ እገሪሁ፣ በእግሩም ጫማ አድርጉለት። ፍሪዳውንም አምጡ፣ የሰባውን የወፈረውን አምጡ፣ ውረዱ። እንብላ ወንትፈሳህ፣ እንብላ እንጠጣ፣ ደስም ይበለን ብሎ አዘዘ። በዚያ ቤት ውስጥ ሰርግ ተደረገ። እስመ ዝንቱ ወልዴ ተሐውለ ሕይወተ ረክበ ሞተ ሕይወሃዮ። ይህ ልጅ ጠፋ ካልኩት በኋላ ተገኝቷል፣ ሞተ ካልኩት በኋላ ድኗል። ወገኖቼ በኃጢአት መኖር ማለት መጥፋት ወይም መሞት ማለት ነው። ንስሐ የገቡ ወይም ንስሐ ሊገቡ የሚመጡ ሰዎች ጠፍተው የነበሩት እንደተገኙ፣ ሞተው የነበሩት እንደተነሱ ይቆጠራል በእግዚአብሔር ቤት። አባትየውም ደስ አለው። የሚበላውን የሚጠጣውን ሁሉ ተዘጋጅቶ በታላቅ ድምቀት በዓሉ ተከበረለት። የት አደረስከው ያንን ሁሉ ገንዘብ አላለው። ሀብቱ የሱ ነው። እሱ መምጣቱን ብቻ ነው የፈለገው። ስለዚህ በደስታ ተቀብሎት ወደ ቤቱ አስገብቶታል። ክርስቲያኖች ሆይ ያሳለፍነው ጊዜ ምንም ይሁን ምን እግዚአብሔር የሚፈልገው ዛሬ መመለሳችንን ነው። እግዚአብሔር የሚፈልገው ትናንትና ዘማዊ ለምን ሆንክ አይደለም የሚለው፣ ዛሬ ተመልሰህ ድንግል ሁን። ንስሐ ሰውን ኃጢአተኛ ዘማዊውን ድንግል ታደርጋለች። ንስሐ ሰውን በኃጢአት ከወደቀ በኋላ አንስታ ጠርጋ አስተካክላ ከማኅበረ መላእክት እንዳንዱ ታደርገዋለች። ንስሐ መግባት ማለት እኮ ወገኖቼ ከመላእክት ማኅበር እንዳንዱ ለመሆን መወሰን ማለት ነው። ንስሐ የገቡ ሰዎች በሰማይ በእግዚአብሔር ዘንድ ታላቅ ደስታ ይደረግላቸዋል። ስለዚህ የእግዚአብሔር ቤተሰቦች ወደ ንስሐ ልንመለስ ይገባናል። ሁልጊዜ ሳናቋርጥ የምንወለደው ልደት ቢኖር ንስሐ ነው። ሰው ቢያንስ ሶስቱን ልደታት የግድ ይወለዳቸዋል። አንደኛው የሥጋ ልደት ነው። ሁለተኛው የመንፈስ ልደት ወይም በጥምቀት የምናገኘው ልደት ነው። ሶስተኛው ተወልዶ ማኅፀነ ንስሐ ነው። ከማኅፀነ ንስሐ መወለድ ናት ሶስተኛዋ ልደት። ከንስሐ ማኅፀን ሁልጊዜ ስንወለድ እንኖራለን። ንስሐ ገብተን ስንጨርስ እኮ ቀኖናችንን ወገኖቼ ዕለት እንደተወለደ እንደ 40 ቀን ሕፃን እኮ ነው የምንሆነው። ስለዚህ ይችን አረጋዊ መንፈሳዊ ከማኅፀነ ንስሐ ተወለዱ ነው። የመንፈስ ቅዱስ ማኅፀን ናት። ምእመናንን በየቀኑ አዲስ አድርጎ የሚወልድባት ማለት ነው። ኃጢአት ያሳደፈውን ያስረጀውን የሰውን ባህሪ መልሶ እንደገና የሚያጥምባት የሚወለውልባት እሷ ናት። በቃ ወገኖች በወንጌል ውስጥ የተጻፉ ሰዎች እኮ ንስሐ የገቡ ሰዎች ናቸው። እግዚአብሔር ከአብርሃም ጋር ደግሞ ደጋግሞ ቃል ኪዳን የተጋባው ንስሐ ገብቶ ስላገኘው እኮ ነው። አብርሃምን አባት ያደረገው እግዚአብሔር ንስሐ ከገቡ ሰዎች ነው የተወለደው። ከአብርሃም ከጣዖት አምላኪው 75 ዓመቱን በጣዖት የጨረሰ ሰው፣ ከዳዊት የጎልማሳ ሚስት ከቀማው ጎልማሳ ካስገደለው ከነፍሰ ገዳዩ ከዳዊት ተወልዶ የዳዊት ልጅ የአብርሃም ልጅ ተብሎ ተጠራ ክርስቶስ። ንስሐ መግባት ምን ያክል ታላቅ ሞገስ እንደሚያሰጥ በእግዚአብሔር ዘንድ ተመልከቱ ወገኖቼ። ዳዊት ንስሐ ገብቶ ነው የክርስቶስ አባት የሆነው። አብርሃም ንስሐ ገብቶ ነው የምድረ ርስት ባለቤት የሆነው። የክርስቶስ አያት ሆኖ የተቆጠረው የተጠራው
አባት የሆነው ለመንግስተ ሰማያት መደበኛ የሆነው። ስለዚህ ወገኖች ንስሐ መግባት ትልቅ ሞገስ እንደሆነ ታውቃላችሁ። ታናሹ ልጅ እድለኛ ነው። በዚህ ዓለም ሲኖር እንቅፋት እንኳን ቢያጋጥመው የሚደግፈው አለው። ታናሹ ልጅ እድለኛ ነው። ያጠፋውን ገንዘብ ቆጥረህ አምጣ አስረክበኝ አይባልም። እንኳን መጣልኝ ብሎ በፍቅር የሚቀበለው አባት አለው። ወገኖች ራሳችንን እንደ ታናሹ ልጅ እንቁጠር። እንደ ታናሹ ልጅም ራሳችንን ወደ ንስሐ እንጥራ። ንስሐ እንግባ፣ ንስሐ እንግባ፣ ንስሐ እንግባ ሲኦል እንዳንገባ። እግዚአብሔር ይስጥልን።